አሁን ከእግዚአብሔር ጋርም ከተገናኘች ከወለደችለትም በኋላ ይሄ አመን ሕዝቅኤል 23ን ከ18 ዓመት በታች የሆኑ ሰዎች ራሱ ባያነቡት ደስ ይለኛል። ከላይ እንደዛ ቢጻፍበት ከላይ ጀምረ እንትን ብትልልኝ አሪፍ ነው። ግን እዚህ ጋር ምን ይላል መሰለ? ከላይ ነው እኮ የሚጀምረው። ላይ ከመጀመሪያ አንድ ላይ ነክ ትንሽ በደንብ ስለማይታየኝ እሺ። የእግዚአብሔር ቃል ነው 23 የሚለው ምዕራፍ። ኦኬ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ እንግዲህ እግዚአብሔር ነው ሊነግረው ነው፣ አሁን እየነገረው ነው። በጣም ተናዶ ማለት ነው። እንዲህ ሲል መጣ፣ የሰው ልጅ ሆይ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ አለው። እሺ በግብፅም አመነዘሩ፣ በኮረዳነታቸውም አመነዘሩ፣ በዚያ ጡቶቻቸው ሟሸሹ፣ አመንዝረው ጡቶቻቸው እስኪረግብ ድረስ ማለት ነው። በዚያም የድንግልናቸውን ጡቶች ዳበሱ። ስማቸውም የታላቂቷ ኦሖላ የእህቷም ኦሖሊባ ነበረ። ለእኔም ሆኑ የኔ ሆኑ ማለት ነው። ለእኔም ሆኑ ወንዶችና ሴቶች ልጆችንም ወለዱ ለእግዚአብሔር ማለት ነው። ስማቸውም ኦሖላ ሰማርያን ናት፣ ኦሖሊባ ደግሞ ኢየሩሳሌም ናት። ኦሖላም ገሎመተች አመነዘረች እንደማለት ነው። ውሽማዎቿንም ጎረቤቶቿ አዳምጥ፣ እዚህ ጋር ጎረቤቶቿን ምንድነው አሦራውያንን በፍቅር ተከተለች። ያው ጎረቤቶቿን ነው እንግዲህ ተከትላ ሄደችው ማለት ነው። ትንሽ ከፍ አድርግልኝ። እነርሱም ሰማያዊ ሐር የለበሱ አለቃዎችና ሹማምንቶች፣ መልከ መልካሞች ጎበዛዝት፣ በፈረስ ላይ የሚቀመጡ ፈረሰኞች ነበሩ። ጉልምትናዋንም ከተመረጡ ከአሦር ሰዎች ሁሉ ጋር አደረገች። በፍቅር ተከተለቻቸውም፣ ጣዖቶቻቸውንም ሁሉ አረከሰች። ሰዎቹንም ጣዖቶቹንም ነው እንግዲህ እቺ ኦሖላ የምትባለው የምታረክሰው። በግብፅም የነበረውን ጉልሙትናዋን እዛ ግብፅ ሀገር የምታደርገውን ጉልሙትናዋን አልተወችም ነበር አለው፣ አልለቀቃትም። እግዚአብሔር ነው እንግዲህ የሚያወራው። እሺ አልተወችም። በዚያ በኩርደነቷ ጊዜ ከእርሷ ጋር ተኝተው ነበረ። የድንግልናዋንም ጡቶች ዳብሰው ነበረ። ጉልሙትናቸውንም አፈሰሱባት። ያው ይገባቸዋል፣ አፍሰሰውባት ነበረ። ስለዚህ በፍቅር ተከተለቻቸው። በውሽማዎቿ እንግዲህ አሁን የእግዚአብሔር ሚስት ስለሆነች እነዚህ ውሽማዎቿ ናቸው። እንግዲህ በውሽማዎቿ በአሦራውያን እጅ አሳልፌ ሰጠኋት። እነርሱም ኀፍረተ ሥጋዋን ገለጡ፣ ወንዶችና ሴቶች ልጆቿንም ማርከው ወሰዱ። ራስዋንም በሰይፍ ገደሉ። ፍርድንም ስላደረጉባት በሴቶች መካከል መተረቻ ሆነች። እህቷም ይህቺ አሁን የአንዷ ነች፣ ይህቺ ሁለተኛ እህቷ ነች። እህቷም ኦሖሊባ ይህንን አየች። ሆኖም ከእርሷ ይልቅ በፍቅር በመከተሏ ረከሰች። እቺም ከሷ የባሰች ሆነች። ጉልሙትናዋም ከእህቷ ግልሙትና ይልቅ በዛ። አለቆችና ሹማምንቶች ጎረቤቶቿን ጌጠኛ ልብሶች የለበሱትንም ፈረሶች ላይ የሚቀመጡትን ፈረሰኞች ሁሉ መልክ መልካሞችን ጎበዛዝትንም አሦራውያንንም በፍቅር ተከተለች። ምንም የቀራት የለም። እንግዲህ እግዚአብሔር ነው የሚያወራው። ከፍ አድርገው ትንሽ። እሺ ተከተለች። ቴንክ ዩ ከፍ ስታረግ ስለሚጠፋብኝ ነው። እሺ የረከሰችም እንደሆነች አየሁ። ሁሉንም አንድ መንገድ ሄደዋል። ጉልሙትናዋም አበዛች። በቀይ ቀለምም የተሳለችውን የከለዳውያንን ስዕል በናስ ላይም የተሳሉትንም ሰዎች አየች። ስዕሉን ላይ ቀራትም። እሺ ጠጋበል። በወገባቸው ዝናር የታጠቁ ራሶቻቸውንም በቀለማዊ ምንድነው የሚለው
መጠምጠሚያ የጠመጠሙ ነበሩ። ሁሉም ከተወለዱባት አገር የሆኑት የከለዳውያን ልጆች መስለው መሳፍንት ይመስሉ ነበረ። ከፍ አድርገው ባየቻቸው የሚለውን 16ና ባየቻቸውም ጊዜ በፍቅር ተከተለቻቸው። ወደ ከለዳውያን ምድር ወደ እነርሱ መልእክተኛን ላከች። የባቢሎን ሰዎች ወደ እርሷ በፍቅር ወዳለችበት መኝታ በጉልበትናቸውም አረከሷት። እርሷም ከነርሱ ጋር ረከሰች፣ ነፍሷም ከነርሱ ተለየች። እሺ ቀጥል። 23 ላይ ስደርስ ትነግረኛለህ። ግልሙትናዋንም ገለጠች፣ ኀፍረተ ሥጋዋንም አሳየች። ነፍሴም ከእህቷ እንደተለየች እንዲሁ እንግዲህ እህቷንም በቃ እንግዲህ እንደተውኩት እንደማለት ነው። ነፍሴም ከእህቷ እንደተለየች ከእርሷም ተለየው። ነገር ግን በግብፅ ምድር የጎለመተችበትን የኩረዳነቷን ዘመን አስባ ግልሙትናዋን አበዛች ይላል። እቺ ደግሞ ጭራሽ የባሰባት ነች። ስጋቸውንም እንደ አህዮች፣ እቺ ቦታ ነች፣ በጣም የምትደብር ቦታ ነች። አምሶሪ ቱ ሳይዚስ ከ18 ዓመት በታች የሆናችሁ ህፃናት ጆሮአችሁን ያዙ። ስጋቸውንም እንደ አህዮች ስጋ ምን እንደሆነ ይገባቸዋል። እንደ አህዮች ስጋ ዘራቸውም እንደ ፈረሶች ዘር የሆነውን እነዚያን ምልምሎች በፍቅር ተከተለቻቸው። ይኸውልህ ስጋቸውም እንደ አህዮች ስጋ፣ የአህዮች ስጋ ምን እንደሆነ ይገባቸዋል። ይሄ ዘራቸውም እንደ ፈረሶች ፈሳሽ የሆነውን እነዛን ምልምሎች ተከተለች ይላል። እንግዲህ ይሄንን እስቲ አባቶች ወይንም ደግሞ የምታስረዱን ሰዎች ካላችሁ አስረዱ። ምን ለማለት ፈልጎ ነው እግዚአብሔር እንደዚህ አይነት ይሄ እንትን ያወጀው? ምንድነው እያለ ያለው? ምንድነው እያወራ ያለው? ብልቶቻቸውም እንደ አህያ ዘራቸውም እንደ ፈረስ እንደ አለሌ ፈረስ ሆኖ በፍትወት በሚቃጠሉ ወንዶች ተማረከች። ይሄ አዲሱ ትርጉም ነው። በቃ ፒኬ ቀጥል ባለ አስተግፍሩላህ እኔ ሐሳቤን ብረሳ። እሺ አስቀድሞ ነበር መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ ይባላል። አይ እኔ ከጀመረ አይቀር አሪፍ ትራንስሌሽን ከፍቼ ባሳየውስ ከሚለው አንፃር ነው እንጂ እሺ ገስት መቀበል እየቻልኩ አይደለም። አይነበብም፣ አይታይም፣ ምንም ሐሳብ አትሰጥበትም፣ ኮምፕሌንም አታረግም። ገባ? አንዳንዴ የኔን አታውራ የእናንተን ብቻ ላውራ አይነት ነገር ነው የሚሆነው። ወላሂ በእኛ በኩል ምንም አይነት ነገር ካለ ጠይቁ፣ ዝግጁ ነን ለመመለስ። እንደዚህ አይነት ባይዘው እነዚህ ቀጥል ሀይቢ ቀጥል አፏን እንደዚህ አይነት የፍቅርም ደብዳቤ በሉት የፍትወት ደብዳቤም በሉት እንደዚህ አይነት ጽሁፍ ምሳሌም ሊሆን አይችልም። ጡቶቿ ታሽተው ሟሸሹ የሆነ እንደዚህ አይነት እንስሳ ቅድም የተጠቀሱትን መቼም ከነጋሪው ደጋሚው አሉ። አረ ገሜ ምንድነው ምን አድርጉ ነው የምትለን? እነሱ እኮ ጽፈው ባይዘው መጽሐፍ እኮ ቀላል ነው። እነሱ ጽፈውት ነው። ከባዱ እኮ ማንበብ ነው። ማንበቡ ወላሂ አም ሶሪ ግን ወላሂ አሁን ይቅርታ ጠይቃለሁ። 900 ምናምን ሰው እዚህ ጋር አላችሁ። በጣም ይቅርታ ጠይቃለሁ። ምክንያቱም የማይገባኝ ነገር ነው ያነበብኩት። አም ሶሪ መሰላችሁ። ኃላፊነት የሚሰማኝ ሰው ነኝ። ህፃናት ሊኖሩ ይችላሉ ምናልባት። ባይዘዌ እንትን እኮ እኔ በጣም የሚገርመኝ ኦሆላና የኦሆሊባ ታሪክ ማለት የሰማሪያና የኢየሩሳሌም ታሪክ ነው እና የሚያወራው ስለ ሁለቱ ከተሞች ነው፣ ስለ ሰማሪያ ከተማና ስለ ኢየሩሳሌም ከተማ ማለት ነው። አሁን ይሄ
ምሳሌ ጠፍቶ እኮ ነው ባይዘው የስጋ የአህያ እንትን የፈረስ እንትን እንደዚህ ሆኖ እያለ ምሳሌ የሚሰጠው ምሳሌ አጡ እኮ ነው። አሁን አስቡት ሁለቱ ሀገር ሰማሪያና ኢየሩሳሌም ጣዖት ማምለካቸውን የዛ ሀገር እንግዲህ ሀገር ሲባል ሀገሪቱ ተነቅላ አታመልክም፣ ህዝቦቿ ናቸው። ሶ ጣዖት አመለኩ በእኔ ላይ ገለሞቱብኝ ምናምን ማለት ከእግዚአብሔር ውጭ የሆነ ሌላ አማልክትን ያዙ ነው፣ ሌላ አማልክትን አመለኩ ነውና ይህንን ታሪክ ለኛ ለመንገር የሆነ ምንድነው ፖርኖግራፊካሊ ነው በቃ ያመጣው። አሁን የሚገርም እንዳይረሳ አድርጎ ነው የጻፈው። ስለ አይደለም አሁን ይሄ አይረሳ እንዴ አንተ የተወሰነ አይረሳ አሁን ስታነበውና ላ ሐውለ ወላ እና ይሄ ይከብዳልና አሁን መጣው ይከራከሩ። እኔ አሁን በጣም የሚገርመኝ ስለ ሀገር እኮ ነው ብለው አሁን ሊከራከሩ ይችላሉ። መጣው አዎ ስለ ሀገር ነው ግን እና የፈረስ እንትን የአህያ እንትን እንደዚህ ሆና እንዲህ ተደረጋ ገለሞተችብኝ ምን እንዴ ይሄ ሁሉ ቃላት ምን አስፈለገ? ባጭሩ እኮ እህታማማች መሆናቸው በዛ ላይ አንዱ የሰማሪያና ትክክል ሰማሪያና ኢየሩሳሌም ጣዖት አመለኩ፣ በእኔ ላይ ሌላን አካል አጋሩ፣ አሻረኩ። በቃ አለቀ እኮ አንድ መስመር እንዳትሆንበት ፈርቶ እኮ ነው። አሁን እንደዚህ ብሎ ከገለጸ በቃ አንድ መስመር ነው የሚሆነው። ከጎረቤቶቻቸው የመጣ የጣዖት አምልኮን ተቀበሉ አመለኩ፣ በቃ ይሄ አንድ መስመር ነው። ግን ከሚያንስ ለምን ሰፋ ለጠጣ እናረግም ብሎ አሁን ይሄን በትረካ ድምጽ ገሜን ደግሞ ታውቁታል ቢተርከው አለቀ በቃ እያንዳንድ ሻርብሮ ማጾሚ ገደል ገብተሻል። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ አረኔ አቋርጬላችኋለሁ ሰዎች አቃ እኔ ተውኩ ሲጀመር ማለት ነው በኩኝ እኔ ከደሙ ንጹህ ነኝ። ስክሪት ስም የለም ምንም ነገር የለም። ገሜ ጋር ጨርሱ። መውቀስ ካለባችሁም ሳሳጣ ማለት ነው ባይብላቸውን ይውቀሱ። በአላህ ድጋሚ እኔ ነገር ማላነት ወላሂ እንዴት እንደጸጸተኝ ማለት ሳስበው ከቅድሙ የሚነሳው ነገር እንትን ብሎኝ ነው እንጂ የሆነ ሌላ ነገር ያጠፋውን የመሰለኝ ታውቃለህ። ወላሂ በጣም ነው የደበረኝ። ምክንያቱም የሆነ ከባይብል ውጪ ሌላ ፊክሽን ያነበብኩ ነው። ኧረ ፊክሽን ሌላ ርዕስ እናውራ። ይሄ እንዳውም ስብሐት ገብረ እግዚአብሔር መጽሐፍ እነ ሌቱም አይነጋልኝ ምናምን ከነሱ የተናነሰ አይደለም። እሺ አምጃድ አህመድ ጥያቄ አለ።